ومية ليش؟ الله እኔ ምን ፈልጌ አይደለም። አንተ በጣም ማደንቀክ ብየለም ለማለት ገባው እንጂ ሌላ ነገር ፈልጌ አይደለም። እኔ አንተን በጣም ነው ወድክ ጎበዝ ነህ በርታ ለማለት ነው ገባው እንጂ ሌላ ነገር ፈልጌ አይደለም። ሌላ ለማውራት አይደለም። ክርስቲያን ነሽ? አይ ክርስቲያን ነሽ? አይደለም። ሙስሊም ነሽ? አርሲ ላይ ስላለው ነገር ነው። በተለይ በአሰኮ ያሉ ኦርቶዶክሳውያን ተሰደው ያሉትን እንድትወጡ ለቃችሁ ከአሰኮ ከሌላም ቦታ ተሰደው ያሉትን 1271 አባወራዎችን ከተማችን እያጨናነቃችሁ ነው፣ ለቃችሁ ውጡልን እያሏቸው ነው ያሉትና ወዴት እንደሚሄዱ አይታወቅም። ውጡልን ከተማችንን ለቃችሁ ነው። ከዛ ደግሞ ከሰኞ ለታ ከሰዎች መሃል ከእርሻ መሃል የወሰዷቸው ከነከብቶቻቸው የወሰዷቸውን የጋዶ ማርያም ቤተክርስቲያን አገልጋይ አርደዋቸዋል። ትላንትና በ10 ቀብራቸው በጋዶ ማርያም በሚያገለግሉበት ደብር ተፈጽሟልና አሁንም ድረስ አርሲ ላይ እነሱ ድራማቸውን ይሰራሉ። የኛ የቤተ ክህነቱ እንደሚታወቀው ነው፣ ሰው እንዳልሞተ ነው የሚደረገው። ነገር ግን ቦታው በተለይ በጋዶ አካባቢ ክርስቲያኖች ልቅም ብለው ወጥተዋል ማለት ነው። እና ይሄ ነው ያለው ነገር። አሁንም የቆሙ እንግዲህ ሬሳውን እያየን ነው በየጊዜው። ምንም የሚካድ ነገር አይደለም። ሊሸፋፍኑት ቢሞክሩም የሚሸፈን እንዳልሆነ የሚታው 167 ኦርቶዶክሳውያን ተገድለዋል እስካሁን ማለት ከጥቅምት እስካሁን ባለው። ኦኬ እንግዲህ እግዚአብሔር የቀሩትን ይጠብቃቸው። ያለፉት ሰማዕት ናቸው። ገዳዮችም ልብ ይስጣቸው። አስቸጋሪ ነው። ሁላችሁም በተቻላችሁ መጠን ድምፅ ሆኗቸው። ግን አርሲ ላለው ለሚያልቀው ኦርቶዶክሳውያን ድምፅ ሆኗቸው። በየትኛውም ቦታ ላይ ንጹሐን ማንም እንደ በግ ሊያርዳቸው አይገባም ማለት ነው። ዛሬ ኢትዮፒካችን ምንድነው ሰሞኑን ሲራገብ ያያችሁታላችሁ። ከምስክርነት ጋር በተያያዘ አንድ ቪዲዮ ሰርቼ እንደው እንግዲህ የሸሪያን ሕግ መሰረት አድርገን ከዚህ በፊት የሰራ ነው ቪዲዮ አለ። መነጋገሪያ ሆኖ ነበረ። ሼኩ ምላሽ ነገር ሰጥተዋል። ምንድነው ጥፋት የሚያሉ ነው። ያ ጥፋት የለባቸውም። ትክክል ነው እሳቸው የተናገሩት። ከዝሙት ጋር በተያያዘ 4 ወንዶች ሊትራሊ ማየት እንዳለባቸው ከዚህ በፊት ተናግረን ነበረ። ታዲያ እንደ እስልምና አስተምሮ 4 ምስክር የሚያስፈልግ ከሆነ ይሄ እውነት የፈጣሪ ሕግ ከሆነ ከፈጣሪ የወረደ ሕግ ከሆነ በዚህ ሕግ የተዳኙ የተቀጡ አንድ እንኳን ማምጣት ይችላሉ ወይ? አንድ የሚል ጥያቄ እንጠይቃለን ማለት ነው። ይሄ ሕግ ማለትም እንደዚህ ማምጣት እስከዛሬ ድረስ አልተቻለም። ምክንያቱም የፈጣሪ ሕግ አለመሆኑ የምታውቁት በዚህ ነው። አንድ እንኳን ማምጣት አልተቻለም። 4 ሰዎች ሊትራሊ ማየት የቻሉ አንድ እንኳን አልተገኘም። እንዲያ ከሆነ እስከዛሬ ድረስ እነከሌ ዘሞቱ ወይንም ደግሞ እነከሌ ከሊትን ደፈሩ ተብለው የታሰሩት ሁሉ ነፃ ናቸው። በሸሪያ ቢሆን ኖሮ ነፃ ናቸው ሁሉ። ማንም ማንንም ደፍሯል የሚባል ሕግ የለም። በሸሪያ የምንተዳደር ቢሆን እስካሁን ደፍረዋል፣ ሕፃን ደፈሩ፣ ትል ደፈር፣ ተረረም የሚባሉ ተረት ተረቶች ውድቅ ይሆናሉ። አንድ እንኳን በታሪክ ውስጥ የለም የሸሪያው መስፈርት አሟልቶ ሊያስጠይቀው የሚችል። ይሄንን ሼኹል ኢስላም እብኑ ተይሚያ እንዲሁም ደግሞ ፈትዋ የሰጡትም መሐመድ ዘይን አፊርማ አድርገውታል። አክቹዋሊ ከዚህ በፊት እኛም ስንለው ነበረ። እሳቸውም አዎ የለም ይህን መስፈርት ያሟልቶ የተገኘ የለም የሚል ቆይ ተረጋጋ የሚል አስቀምጠዋል ማለት ነው። ሰው ዛሬ እሱን የምንመለከት ይሆናል። አለ የሚሉን ከሆነ ከነሱ የምና ይሆናል። አለስ ያ ሕግ ኢሬሌቫንት ሆነ ጥቅም አልባ የሆነ ተረት ተረት ይሆናል ማለት ነው።
ሀቢብ እንኳን ደህና መጣ ብያለሁ። እሺ ቦስ ሰላም ብያለሁ። ሰላም ላንተ ይሁን ብያለሁ። ታች ያላችሁ ሁላችሁም ሰላም ለእናንተ ይሁን ብያለሁ። እንኳን ደህና ቆየኝ ወንድም አለቃ አሊ እንኳን ደህና መጣ። እንዴት አመሽ? ሰላም ነው ይመስገነው። የሸሪያን ህግ ትደግፋለህ? አንዴ ቆይ ስማኝ። ትናንትና ትጠይቃላችሁ ብለህ ነበር ከመውጣት በፊት። በኋላ ላይ ጥያቄ ነበረኝ ፍቃደኛ ከሆንክ በኋላ ላይ። አሁን ቶፒኩ ላይ የሸሪያን ህግ ትደግፋለህ? በ5 ሰዓት የሸሪያን ህግ ትደግፋለህ? በቃ እሺ ልውረድ እና ስበካቸው። በቃ ምን ያሳፍራል? የሸሪያ ህግ የሸሪያን ህግ አትደግፍም? የሸሪያን ህግ እንደዚህ ታፍሩበታላችሁ ማለት ነው? የሸሪያን ህግ ማትፈሩበት ህጋችሁን መመሪያችሁን መመሪያችን ነው የምትሉትን ከተሸማቀቃችሁማ ከባድ ነው፣ ከባድ ነው፣ ከባድ ነው። እሺ አቡ ካሊድ ወይ ሰላም ናችሁ? እንዴት ነው? እንዴት ነህ? አለን ደህና ነን። እንደምን ቆያችሁ? ሁሉ ተማም፣ ሁሉ ተማም፣ ሁሉ ጠይብ፣ ሁሉ ኮይስ። ሸሪያ ህግ እንዴት ነው? እሱ ያዋጣል ብለህ ታምናለህ? በደንብ ነው እንጂ ለዚህ ዘመን ሸሪያ ህግ ያዋጣል? ለዚህ ዘመን ላለፈው ዘመን የሚባል ነገር የለም። ሸሪያ ነው። ኦኬ ሸሪያ ነው። ሸሪያ እንደ ሸሪያው መሰረት አንድ ሰው ዘሞተ ተብሎ እንዴት ነው እሱ የሚፈረድበት? ምስክርነቱ እንዴት ነው? በሱ ላይ ባለፈው ወርተን ነበረ። ኦኬ አንተ ያመጣውን ቪዲዮ ያው ሼኪዮ መልስ ሰጥተዋል። መልስም የሰጡበት እኔ ደውላ ባሌ ከሌላ ሴት ጋር ያገኘሁት ሊፍተ ወይ አለችኝ። ስለ ቪዲዮ ሳይሆን ለዛ እኔ ዳኛ አይደለም። ማስረጃውን ሴንስ ምንድን ነው የሚያስፈልገው? ህጉ መስፈርቱ ምንድን ነው? በሸሪያው መሰረት አንድ ሰው እኮ ዘሞተ ከተባለ እኮ አይ በሸሪያው መሰረት አሁን እሷ ያፈለገችው ሊፍታው አሊፍታው በሚለው ላይ ነበረ። እሷን ተዋትና ሊፍታው አለች። እሷን ተዋትና ለምሳሌ አንድ ሴት አንድ ሰው ዘሞተ የሚባለው እንዴት ነው? ከዛ ምንድን ነው ፍርዱ? ለምሳሌ አንድ ሴት ወይም አንድ ወንድ በተለይ ትዳር ከያዙ በኋላ ቢዘሙት ፍርዱ ሞት ነው። ያ ሞት ደግሞ ዝም ብሎ እንደ ማንኛውም ነገር አይደለም። በትክክል ማረጃ መገኘት አለበት። የሚዳኙት እንዴት ነው የሚዳኙት? መረጃው እንዴት ነው? ትክክለኛ ማስረጃ መኖር አለበት። አራት ማስረጃ። አራት ሰው ኦኬ። አራቱ እንዴት ነው መሆን ያለባቸው ተብሏል? እንዴት ነው መሆን ያለባቸው? በመጀመሪያ ደረጃ አንድ ሰው አሁን ለምሳሌ ፈጣሪውን የሚፈራ ከሆነ ማመንም አለበት። ያን ወንጀል ከሰራ ከዛኛው ቅጣት ዲናለው ካለ የአዱንያው ፈጣሪ ያወጀበትን ህግ መቀጣት አለበት። አሁን በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አንድ ሴትያ ነበረች። ልጅ እንትን ብላ በዝሙት አርግዣለሁ ብላ ነብዩ ጋር መታ የተገደለች እንትን አለች። አሁን ኢትዮጵያ ላይ ቢትልም ህጉ አይፈቅድም። በሸሪዓ አይደለም ኢትዮጵያ የተመረች ያለችው። በሸሪዓ ሀገር ቢሆን ግን ትክክለኛ ማረጃ ከሆነ ነብዩ ጋር መጣ። እሺ ዘሙቻለሁ ስትል አስገደላት። አሁን ላይ እሺ ዘሙተናል የሚሉ አሉ። ይሄ እኮ ትክክለኛ ፊታዊነት። ለምሳሌ አንድ ሰው በድብቅ የሚሰሩት ወንጀል እኮ ነው። ከፈጣሪያቸው ጋር ያንን ቅጣት ፈርቶማ ከሆነ እኮ ይሉታል። ያው ቅጣቱ ግድያ ነው። ስለዚህ መተው ተደብቆ የዘሙተውን መተው ኑ ዘሙቻለሁ ግደለኝ የሚልሃል። አሁን መጀመሪያ ያንን ሲሉ እኮ ፈጣሪያቸውን ፈርቶ ነው አይደል? እንደዛ ቢሉት መጀመሪያ ዝሙቱን ለመስራት ያልፈሩትን ፈጣሪ በኋላ ደግሞ ከነፍሳቸው ጋር መጥቶ የሚናገሩ ይመስላል። አንተ ስታስበው ዝሙቱን ለመስራት እንኳን ፈጣሪን ያልፈሩት አይደለም። ዝሙት ፈጣሪ ከልክሎት ያለውን ዝሙት ለመስራት ፈጣሪን ያልፈሩት
በኋላ ግን ሊገደሉ መጥቶ ያወራሉ ይሄን ነገር አያወሩም። ትክክል ብላል ጎበዝ። ስለዚህ እንደዛ ከሆነ አንድ ባል እንደዛ ማይናገር ከሆነ የሚደብቅ ከሆነ ሚስት ባሌን ሲዘሙት ያዝኩት ብላ እንዴት ነው ታዲያ ማጋለጥ የምችለው? ምክንያቱም ዋሽተሻል ተብላ ስለሚያስገርፋት። በጣም ጥሩ። አሁን ሚስት ለምሳሌ አሁን ብዙ እንትኑ የለኝም እውቀቱ፣ ግን ካገቡ በኋላ በጣም ከባድ ነው ቅጣቱ፣ ግድያ ነው። አሁን ኢትዮጵያ በሸሪዓ የምትተዳደር ነገር ቢሆን ቅጣቱ ግድያ ነው። ያን ግድያ ደግሞ እቺ ሚስት አገኘሁት ካለች አጋጣሚ ወይም ያንን እንትን ያለችውን አጋጣሚ ተጠቅማ ወይ ሰው ሊሆን ይችላል በአጠገቧ ላይ ሰው ካለ ሰዎችን ማስረጃ ማድረግ ትችላለች። አሁን እኔ አንድ ማውቀው እንትን አለ። እኔ ባለሁበት አካባቢ የሆነ ልጅ እኔ ማውቀው ልጅ ነው፣ እኛ ጓደኛ ነው። ልጁ አጋጣሚ እንትን ያደረገ ነበር። ከዛ አጋጣሚ ወንድሞቿን እና እህቷን ጠረች። ከዛ የሆነ ሆቴል ቤት ላይ ነበረ። እንደምንም ብሎ ቤቱ አስከፍቶ ገቡ። እንትን ብሎ እንዳልቅጥቅጥ አድርጎ ነው የወጡት። ለምን ልክ እንደዛኛው ቢታደርግ እቺ እንትን ይቻላል። ምክንያቱም መርፌና ክር ነው ሲገባና ሲወጣ ካላዩት። እኔ ያልኩ ያለሁት አንደኛ አሁን ኢትዮጵያ ላይ ይሄ ነገር ቢደረግ ራሱ እኔ አሁን አድርጌው ቢሆን 4 ማስረጃ ቢኖር ራሱ ኢትዮጵያ ሕግ አይፈቅድም፣ ይሄን ነገር አያደርግም። ኖ አሁን ቆይ አንተ እንደዚህ ያልከኝ 4 ምስክር እዛ ሄደችና ቤት ውስጥ እዛው ደበደቡት ነው ያልከኝ አይደለ? እኔ አሁን ቀጥታ እኔ ባለውበት ሰፈር ላይ ይሄን ቀጥታ አልጋ ላይ ያሉ ደርሶ እነሱ ሲመጡ መቼም በሩ ሲሰብሩ እዛው እያደረገ አይጠብቃቸውም፣ መነሳቱ አይቀርም። አትሪ ልብሳቸውን ባይለብሱ ራሱ መነሳቱ አይቀርም። ለመምታትም ለመፍረድም ዘምተዋል ለማለትም ሲገባና ሲወጣ ማየት አለባቸው አይደለ? ይሄን አክል ጥንቃቄ የተሰጠው ለምን እንደሆነ ታውቃለህ? በጣም ከባድ ነው። ይሄ ሰውዬው ግድያ ነው የሚጠብቀው። ቀጥታ በቃ ግድያ ስለሆነ ዝም ብሎ ተረት እንትን አይደለም። ስለዚህ ይሄንን ባልሆነበት ላይ መምታትም አትችልም እንጂ ዘሞቱ ማለት አትችልም እንጂ በአይንህ እስካላይ የጨርሰው እንኳን ከሆነ ዘሞቱ ማለት አትችልም። የግዴታ መርፌና ክሮ ነው እዛው ማየት አለብህ። ይሄ ከሆነ አሁን የኔ ጥያቄ ምንድነው? እሱ እሺ አሁን ሚስት በጣም ጥሩ። አሁን ለምሳሌ አሁን እኔ ብትል አትችልም አይደል? እኮ ያንን መፍታት እኮ ስለ ዝሙት ብቻ እኮ አይደለም፣ በብዙ ነገር መፍታ እንትን አላት። ባልየው የሚያስቸግራትም ከሆነ በዝሙት ብቻ አይደለም የምትፈታው፣ ሌላም ራሱን የቻለ ሀቅ ካላት የምትፈታባቸው ብዙ ችግሮች ሊኖሩ ይችላሉ። ግን ይሄ ዝሙት አሁን ያልኩ ያለሁት አንድ ሴትያ ይሄ ፍርድ ቤት አያጸድቅላትማ። አቡካዲ ህጉ አያጸድቅላትማ። ዘሞ ተብሎ ስለማያምን ህጉ እኮ አያጸድቅላትም ሸሪያው። ምክንያቱም ኢቭን ፍቹን ቢፈቅድላት ራሱ እኮ እንትኗ መልሳ ነው የሚሆነው ስለሆነች ክሌም ያደረገችው። ይሄ ምንድነው የኒካ ገንዘቧን መልሳ ባዶ እጇን ነው የሚወጣው። 50 ዓመትም ትቆይ 10 ዓመትም አብራው ቆይታ አብራው ስትሰራ ኖራ እፈታለሁ ካለች ይሄ ምስክር አይሆናትም። ስለዚህ ምንድነው የምታደርገው? የሰጣት ምንድነው የምትሉት? ጥሎች ነው ኒካ ስታስሩ እንትኑን ማለት ነው። እሱ መልሳ ነው የምትወጣው። መህር ነው መጀመሪያ ሲያገባት የሰጣትን ምህሯን ማለት ነው። ያ ምህሯ መልሳ ነው። ኢቭን አይፈቅድላትም እንጂ ምክንያቱም ይሄን ዝሙት ስለማይለው ሸሪያው 4 ምስክር ካላመጣች እሷኑ ስለሚያስገርፋት። እንደውም እንኳን ፍቺ ሊፈቅድላትና ነፃ ሊያደርጋት ይቀርና ራሷን ዋሽተሻል ነው እንጂ የሚያስበላት ህጉ። አቡ ካሊድ በታሪክ ውስጥ አሁን ይሄ የተባለበት አንዳንድ ሴቶች እሺ ባለበት ይሄ ቅጣቱ በጣም ከባድ መሆኑን ለማሳው አንደኛ ከባድ ነው ቅጣቱ ከባድ ስለሆነ፣ ሁለተኛ አሁን እንዳልከው እቺ ሴትያ የእስልምና ህግ ታውቃለች። ከዛ አጋጣሚ ይሄን አጋጣሚ ያገኘች ይዞ ሲገባም አየች። ከዛ ደግሞ ለምሳሌ አሰበችና ይሄን ነገር ቀጥታ በቃ ማስረጃ ሆነኛል ያለችውን ሰው ቀጥታ በሩን ከፍቶ ገብቶ ቀጥታ አንሶላውን ቢያነሱት አራቱም አንሶላውን ቢያነሱት ምንም ሳትጮህ ምንም ሳትል እኮ አንሶላውን ቢያነሱ ራቁታቸውን ተቃቅፈው ሊያገኟቸው ይችላል እንጂ ሲገባና ሲወጣ ላያዩ ይችላሉ አራቱም። ምክንያቱም ሶስቱ ሲያዩ እንኳን ሲሻሙ አንደኛው ላያይ ይችላሉ አይደለም ላያዩ ይችላሉ ማለት አንችልማ። እቺ አሁን ይሄ ነገር ከባድ ሰውየው እስከምመጣ ሊገደል ነው ያለው ለማስ በጣም ቆይ
ኢማጂን አቡካዲ ተኝተዋል ከሷ ጋር ገና በር ሲከፈት ሰውየው ዝም በድን ነው እንዴ? አንድ ሁለተኛ ደግሞ መጥተው ገና ልብሱን እስከሚያነሱበት እዛ አሁንም በድን ነው እንዴ? ዝም ብሎ እንትን የሚለው አትሊስት አንደኛው እንኳን ቢያይ የተወሰኑት አያዩ። በታሪክ ውስጥ እኮ አቡካሊድ አንድ የለም፣ አንድ የለም። ካለ ማስረጃ ታመጡልኛላችሁ። አንድ እንኳን በሸሪያው ህግ መሰረት አይደለም ይሄንን የሚያደርግ አልተቻለም። ሚገል የለም ነው ይሄን የሚያደርግ የለም ነው ያልክ ያለው። ይሄንን ያሟላ የለም። መስፈርቱ ራሱ አልተሟላም። በታሪክ ውስጥ ተሟልቶ አያውቅም። ይሄ ያልተሟላው እኮ አሁን ወደ ኢትዮጵያ ብትመጣ ህጉ ስለማይፈልግ በሸሪያ የሚተዳደሩ ሀገራት እኮ አሉ። በሸሪያ የሚተዳደሩ ሀገራት እኮ አሉ። ነገር ግን ያንን መስፈርት አሟልቶ ዘሙቷል የተባለ አንድም የለም እስከዛሬ። ያውም ኢትዮጵያ ውስጥ የታሰሩት እንዳለ ዘሙተዋል አያስብላቸው፣ ነፃ መውጣት ያለባቸው ናቸው በህጉ መሰረት። ቢላል እንስማው ትንሽ ቪዲዮ ስራ ከፈተ። እንኳን ደህና መጣ። ይሰማል ቢላል? ሚዩት ነህ? ሁሉ ተማም? ይሰማኛል። ሁሉ ተማም ነው? ሁሉ አማኑላህ። ፋይን ኦኬ። እንዴት ታየዋለህ? በምስክርነት ላይ አንድ ሰው ዘሙቷል የሚባለው ምን አይነት ምስክር ያስፈልገዋል? ወይ ጉዳዩን ግን በደንብ አልሰማሁም። መጀመሪያ ላይ ኦኬ፣ እሺ፣ አልሰማኋችሁም። ምስክርነት መሰረት ያደረገ ነው። ሜይ ቢ ቆይ ከሌሎቹ ምስክርነት አንድ ሰው ዘሙቷል ለመባል ምስክርነቱ ስንት ነው? ኦኬ፣ ደርባል። አንድ ሰው ኦኬ፣ ትንሽ ቆይ፣ በቃ ትንሽ ቆይ፣ እንትን እየደረበ ስለሆነ አቡካዲር ጋር ትንሽ እንጨርስ። አቡካዲር እሺ፣ ያው ዋናው ፖይንቴ መሰለህ አቡካሊድ፣ ዋናው ፖይንቴ አሁን አንተ እያልከኝ ያለኸው አይ እንደዚህ ስለሆነ ህጉ ምናምን የሚል ነው። ነገር ግን ዘሙታል ለማለት የግዴታ 4 ምስክር እንዴት ነው ልታመጣለት የምችለው ነው? ምክንያቱም የሚዘሙተው ተደብቆ ነው የሚሰራው አይደለ? ዘሟቹ አካል አቡካሊድ እሱንማ ተደብቆ መጀመሪያውኑ ተደብቆ ነው የሚሰራው። ስለዚህ ተደብቆ የሚሰራ አካል 4 ምስክር አምጥቼ መርፌና ክር ሲሆኑ ማሳየት ይቻላል? አይከብድም? ያንን አሁን በመጀመሪያ ደረጃ ወደዚህ እንኳን እንዳይደረስ እስልምና ብዙ እንትኖች አሉ። ወደዚህ እንዳይደርስ እንኳን ቁርአንም ላይ ሐዲስም ላይ ብዙ እንትኖች አሉ፣ ሐዲሶች አሉ። ወንድ ልጅ አድርጎ እንትን መሆን እንዳለበት ማለት ነው። ወደዚህ ከደረሰማ ከመጀመሪያውኑ ይሄ አሁን አንደኛ እዚህ ዓለም ወደ በዚህ ምድር ላይ የሚቀጣው ከዛኛው ቅጣት ለመዳን ነው። አላህ ምሳሌ አሁን ገሃነም ላይ ወይ በገሃነም ከሚቀጣው ቅጣት ለመዳን ነው። ሁለተኛ ደግሞ አሁን እቺ ሴትያ ባለፈም እንትን ብላ ከሆነ ሊፍተው ወይ ነው ያለችው። ፈታው ከዚህ ሰውየው ጋር ተፋታው እኮ ቀጥታ በቃ ያን ያክል እሷ እርግጠኛ ከሆነች ሁሌ ማይመለስ ከሆነ ተፋታ መኖር ትችላለች፣ መብቷ ነው ማይመለስ ከሆነ። መጀመሪያም ደግሞ ይሄ ሰውየው ለእምነቱ ክብር የለውም። ይሄን የሚያደርገው አካል ከእምነት አንፃር እንኳን ከእስልምና አንፃር እንኳን እኮ ምስክርነትን ነው እኮ እየጠየቁ ያለው እኮ ተካሰው። አቡካሊድ አንድን አካል ለምሳሌ እሺ፣ አንተ እህት አለች፣ ሜይ ቢ እህት ካለች እህቴ ተደፈርኩ ብትል እንዴት ነው 4 ምስክር ልታመጣ የምችለው? 4 ምስክር የሚመጣ እኮ ሰውየው ሊገደል ነው። 4 እንዲገደል ነው እኮ። እንዴት ነው ምስክር እንዴት ማምጣት ትችላለች? ያ ሰውዬ እኮ ወንጀል የሚሰራው ተደብቆ ነው አይደለ? ብልቷ ሲገባ 4 ምርጫ ደግሞ አላት። ያንን አይደለም ያ ሰውየው በመጀመሪያ ያንን ነገር እሱ ከሱ ጋር አብሬ አልኖርም ካች መፋታት ትችላለች እኮ። ከዛ በኋላ ደግሞ ቅጣት ይጠብቀዋል ግዴታ፣ አላህ ይቀጣዋል ይሄን ኃጢአት በመስራቱ። ከዚህ ሰውየው ጋር ለምሳሌ ይሄን አክል እንትን ካላት
ኖ ቆይ አቡ ካሊድ ዝም ብለህ እፈታለሁ ማለት አትችልም። ሸሪያው አይፈቅድላትም። በዝሙት ምክንያት ይዤው ነው ብትል 4 ምስክር አንቺ ትባላለች። ማምጣት ካልቻለች ትገረፋታለች። ከዛስ እፈታለሁ ብትልም እንኳን ንብረቱን መልሳ ምንም ንብረት ሳትካፈል ኢቨን ምን ነበረ ምህሯን መልሳ ነው የምትወጣው። ምህሯን መልሳ ነው። ይሄ ደግሞ ጤናማ አይደለም እያልኩ ነው። ያኔ አንተ ከምን አንፃር ነው እኮ አሁን ለምሳሌ አሁን የአላህን ህግ አንተና እኔ መሻት እንችላለን? ፈጣሪ ያወጣውን ህግ ግልጽ እኮ ነው። እንዴት? ይሄ ፈጣሪ ህግ አይደለም እያልኩ እኮ ነው። ይሄ ፈጣሪ ህግ አይደለም፣ የአንድ የግለሰብ ተራ ህግ ነው እንጂ የፈጣሪ ህግ እንደዚህ ሊሆን አይችልም። እንዴ ምን ሆነ ነው አቡ ካሊድ? ፈጣሪ እንደዚህ ኢፍትሐዊ ስራ ይሰራል ብለህ ታስባለህ እንዴ? እሺ የግለሰብ እንዴት የግለሰብ ሊሆን ቻለ? የማን የነብዩ ሰለላሁ ዐለይሂ ወሰለም? በሚገባ በጣም ጥሩ። ቁርአን ላይ ደግሞ ነብዩን ከራሴ አትናገርም እላቸዋል። ከራሳቸው እንትን አይሉም። አይተሰማለህ? ከራሳቸው አይናገሩም የሚለውንም እኮ ራሱ ነው መሐመድ የነገረህ። አይ ቁርአን ላይ እኮ ነው ያለው። ቁርአን ላይ ነው ያለው እኮ። ቁርአኑንም እኮ የነገረህ መሐመድ ነው። ስቲል ቁርአኑንም የነገረህ እኮ መሐመድ ነው። ከራሱ አይናገርም ብሏል መሐመድን። አላህ ብሎ እኮ የነገረህ መሐመድ ራሱ ነው። በጣም ጥሩ። ቁርአን የአላህ ቃል እኮ ነው፣ ሌላ ቃል እኮ አይደለም። ይሄ ህግ አንድን ሰው ወደ አንተ ለመጥራት ይሄ ለአንተ እንትን አይሆንም። በዚህ ብቻ እንትን አይሉልህም። እንደኔ አሁን እኔ ሙስሊም ነኝ። እንደ ሙስሊምነት ይሄ በዚህ አምንበታለሁ። ደግሞ ኢትዮጵያ ላይ አሁን አስብ፣ ኢትዮጵያ ላይ ሙስሊም አሁን በሸሪዓ የምትተዳደር ኢትዮጵያ ይሄ ህግ ይፈጸማል። ይሄ ህግ ጤናማ አይደለም እያልኩ እኮ ነው እንጂ እኮ አይፈጸምም ይፈጸማል የሚለው አይደለም ሙግታችን። ሳሚ እንኳን ደህና መጣ። መልካም። ህጉ ይፈጸማል አይፈጸምም? ኦኬ ህጉ አይፈጸምም አይደለም ወንድማችን አቡ ካሊድ፣ ይፈጸማል ህጉ ሸሪያ ከሆነ። ነገር ግን ህጉ ጤናማ አይደለም ነው የኔ ሙግት። አግኝተኝ ከሆነ እኮ ለዚህ ይሄ ህግ ደግሞ ጤናማ ነው፣ ሰሂህ የሆነ ሐዲስ ላይ ነው ያለው። ስለዛ ህጉ ደግሞ ጤናማ ህግ ነው። እኛ አይደለም ህግ የምናወጣው። ከመጀመሪያ ደግሞ ወደዚህ እንዳይደርሱ ደግሞ እስልምና ላይ ብዙ ጥንቃቄዎች ወደዚህ ህግ እንዳያደርሳቸው ብዙ ጥንቃቄዎች አሉ በእስልምና። ለምሳሌ አሁን ቁርአን ላይ ለራሱ ዝሙትን አትቅረቡ ነው ያለው። ኔትወርክ እያስቸገረ ነው ወይ? ኮፒ ሊንክ ጋይዝ ቀጥታ አንዴ ኔትወርክ እንትላችሁ አይደል? እሺ ኮፒ ሊንኩን ቀጥታ አንዴ አስገቡትሽ አርጉ 100 አስገቡት። ኮፒ ሊንኩን ታፕታቡን ደግሞ 2 አስገቡት። ኮፒ ሊንኩን 61 ነው የሚታየኝ። እስቲ 7 አስገቡት። አንዴ እጃችሁ ያገልግል። ባይዘው ሪፖርት እያደረጉ ነው። ያ ትልቁ አካውንቱንም አዝንተን እያሉበት ነው። ታውቃላችሁ በትክክል የሚያስቡ ሙስሊሞች አሉ፣ ግን እውነተኛ ሚስጥራቸው እንዲጋለጥባቸው የማይፈልጉ አሉና እስቲ እንደዚህ አይነት አሳፋሪ ገበናዎች የማያውቁ ብዙዎች እየነቁ ስላለ ኮፒ ሊንኩን አንዴ አፍጥኑት። ፈጠን 7 አስገቡት። ይሄ ራሱ አገልግሎት ነው። ኮፒ ሊንክ ታፕታቡን ደግሞ 1 ገብተዋል፣ 2 አስገቡት። አላማቸው ኮፒ ሊንክ ሪፖርት አድርገው በማስቆም ነው የሚሯሯጡት። ይሄ ደግሞ የውስጣጆቻቸው ባህሪ ነው። ከቤታቸው ማይወጡ ቀሚስ ለባሾች እንግዲህ እንደዚህ አይነት ፖለቲካ ከማድረግ ሪፖርት ማድረግ ነው፣ መተው እውነታን ከመጋፈጥ ማለት ነው። ስለዚህ እኛ ደግሞ አለን ሪፖርት እንዳይደረግ ደግሞ ኮፒ ሊንክ የምታደርጓላችሁ። ሀቢብ አቤት አቡ
ይሰማል ይሰማል። መሳደብ ይቻላል በክርስትና? ቆይ አሁን ኮፒ ሊንክ እያደረግን ነው። መጀመሪያ ርዕስ አለ። ርዕስ ላይ በሱ ላይ ታወራለህ። ኢቭን በመርፌ 4 ምስክርነት ባልኮ ላይ አቡ አንድ ጥያቄ ልጠይቅህ በሪሱ ላይ እናውራ። ቀሚስ ለባሽ ምናምን እያልክ እንዳትሳደብ። ቆይ እሱን ምንም ግልጽ እኮ ነው። ባህሪያችሁ እኮ ነው። ባህሪያችሁ ላይ ያለውን አትሳደብ አትበል። በስራ የተገለጠ ስለሆነ እሱ እውነታ ኦዲየንሱ ራሱ ያውቀዋል። በስራማ እያየ ነው። ማን ነው በስራም በተግባር እያየ ነው። ችግር የለውም። ቆይ እሺ ጥያቄ ልጠይቅህ። ስለዚህ ቀሚስ እምነት አይደለም። እኔም ቀሚስ ለበስኩት። እኮ እሱ ቀሚስ ለባሽ ብለህ እኮ ቀሚስ የምትለብስ ኡስታዝ እያልኩ ነው። ስድብ አይደለም። ቀሚስ ለባሽ የሚባለው ስድብ ከሆነ ሱሪ ማድረግ አለብህ። ልታፍርበት አይገባም። በኩራት ልትናገር ነው የሚገባው። ኢኒዌይስ ግን ስድብ እንደተሳደቡ አይፈቀድም ቤታችን። ስድብ አይደለም ቶፒኩ ላይ እና አቡ ካሊድ ምንድነው አሁን በሸሪያ እንተዳደር እያልከን ነው? ይሄንን የመሰለ ህግ እያልከን ነው? አቡ ካሊድ ምን እያልከን ነው? ደረጃ ወደዛ እንዳያደርሰን እኛ ብዙ እንትኖች አሉ። እኛ አንደርስም። ብዙ ቢደርሱ እንኳን እንግዲህ ፈጣሪያቸውን ከፈሩ ለዚህ ለቅጣት ወደዛኛው ዓለም ያለው ቅጣት ይቅርብን ካሉ ለዚህ ዓለም እጃቸውን ይሰጣሉ። ግን አንድን ሰው ደግሞ አንተ ግዴታ ይሄን አድርገሃል ብለህ መያዝም አይችልም። ብዙውን ጊዜ አሁን እንደ እስልምና ሰው ትዳሩን የሚይዘው ራሱ ከዚህ ነገር ለመዳን ነው። አንደኛው ዝሙት እንዳይሰራ ነው። የሚሰሩት ካሉ ደግሞ እኛ ግዴታ አሁን እኔ ምንም ማስረጃ በሌለኝ ነገር ሄጄ አንድን ሰው አድርጋል ብዬ መግደል አልችልም። ስለዚህ በእስልምና በእንደዚህ አይነት ሁኔታ መያዝ አይቻልም፣ ማወቅ አይቻልም ማለት ነው። ራይት? ምን አልከኝ? አልተሰማኝም። ያው ሰዎች ላይ ደርሱ ይችላሉ ብለህ ሸፋፍነህ ከማምለጥ ውጭ ህጉ ጤናማ እንዳልሆነ ተግባብተናል ይመስለኛል። ህጉማ ከመጀመሪያው 4 ምስክር ብሎ ጠየቀ እኮ። 4 ምስክር ጠየቀ እኮ። 4 ምስክር ከጠየቀ ጤናማ አይደለም ብለህ ታምናለህ? 4 ምስክር ሲገባና ሲወጣ ማየት አይቻልም። በፍጹም አይመጣውም። እሺ አንዷ ዝም ብላ የሆነ ከወንዱ ጋር አገኘችውና ከወንዱ ጋር አገኘችውና አንድ ሆነ እህትክ ወይ ዝሙት ምንም ሳይሰራ ወይ የሆነች ሴት ጋር አብሮ ስላለ ብቻ ከዛ እንደዛ አድርጓል ብትል ያ ሰው ወዲያው ሄዶ ቢቀጠፍ ደስ ይላል? እኔ ቀጠፍ አይቀጠፍ አይደለም፣ ህጉ ግን ጤናማ አይደለም ነው። ሌላ ፈርዘር ኢንቨስቲጌሽን ያስፈልገዋል የሚል ነው። ለዚህ እኮ ነው ይሄን ያክል ጥንቃቄ ያስፈልገው። ለዚህ ነው። እሺ መልካም። በአንዴ መቀጠፍ የለም። አቡ ካሊድ በ1400 ዓመት ውስጥ በሸሪያው መሰረት የዘሞተ አንድ ሙስሊም አለ? ዘሙቶ ምስክር ወጥቶበት አንድ የተገኘ አለ? እሰማለሁ። የዘሞተ ነው። ሀሳብን ግልጽ አድርገው። የዘሞተ ነው ወይስ የተገደለ? ዘሙቶ 4 ምስክር የመጣበት ወይንም ደግሞ ሴት ሲደፍር 4 ሲገባና ሲወጣ ያዩበት አንድ ማምጣት ትችላለህ? የተገኘ የተያዘ ይደረጋ። ሀገሩ በሸሪያ መተዳደር አለበት እኮ። በሸሪያ ከሚተዳደሩ ሀገራት ውስጥም አንድ ስጠኝ ማስረጃ ባይዞ የለም። በሸሪያ ከሚተዳደሩ በ1400 ዓመት ውስጥ አንድ ሙስሊም እንኳን ዘሞተ በዚህ መልኩ ተብሎ አንድ አልመጣም። ኢብኑ ተይሚያም ያስቀምጠዋል። ይሄንን እነ ዑሰይሚንም ያስቀምጡታል። መሐመድ ዘይንም ተናግረውታል። አንድ የለም። which means በየቦታው የሚዘምተው ቢደፍርም 4 ምስክር እንዲህ ሲያስገባና ሲያስወጣ ሊያይ ስለማይችል፣ ስለዚህ ይሄ ተራ ህግ አላህ ወይን አያውቀውም።
አላህ የሚባለው አካል ቢኖር ማያቅ ይሆናል ማለት ነው የሰጠውን ህግ። አሌስ ሙስሊሞች ተቂያቸውን ይሰሩና 1400 ዓመት ሙሉ ሱብሃንአላህ አንድም ሙስሊም ዝሙት ሰርቶ አያውቅም፣ አንድም ሙስሊም ደፍሮ አያውቅም ማለት አለባቸው። አይ አንድ ሙስሊም ዝሙት ሰርቶ አያውቅም የሚል አለ። ዘሙቶ ያውቃል ካልክ ደግሞ በሸሪያው መሰረት መረጃ የመጣበትና እንደ ዘሞት የተረጋገጠ ራሱ ብሎ ከሆነ ይቻላል። ግን መረጃ 4 ምስክር የመጣበት አንድ ጥቀስልኝ እኮ። ስለዚህ አሁን ማየት አለባት ሴትዮ። አሁን እንዳልኩ 4 ማስረጃ መቅረብ አለበት። ስለዚህ ይሄ ደግሞ አንድ ሰው እንኳን ማየት አለባት ይለኛል እንዴ? አይደለም። ሳውዲ አረቢያ ላይ አሁን ሞልቷል፣ በየጊዜው ይገደላሉ። የለም አንድ ስጠኝ። ኧረ ተው በእናትህ እኮ ስጠኝ። ይኸው እዚህ ቦታ ላይ በዚህ ዓመተ ምህረት እኮ ሸሪያ ትደራደራለች። በዝሙት ግን 4 ምስክር እንዲመቶበት እንትን የቆመ አንድ የለም በታሪክ ውስጥ 4 ምስክር አይተው ሊትራሊ የለም አንድ። ይሄ የሚያሳየው ህጉ ምን ያህል ደካማ እንደሆነ ኢሬሌቫንት እንደሆነ የሚያሳየ ነው። 4 ምስክር አይተናል ሲገባ ሲወጣ ብለው አንድ የመጣ የለም። ሁለቱ ቢሉ ሁለቱ ወይም እንቅስቃሴ ሲያደርግ ነው ያየ ነው ሊሉ ይችላሉ። ባልና ሚስት እንደሚያደርጉት ሲያደርግ ነው ያየ ነው። ይሄ ደግሞ አስቀጣ። እግሮቿ ዲቴል አስቀምጦታል። ሴሚን ኢብኑ ተሚያ ዲቴል አስቀምጠውታል። እግሮቿ ውስጥ መካከል ገብቶ እንቅስቃሴ እያደረገ አየው ቢል ከላዋ ላይ ሆኖ እንደዚህ እንትን ሲል ራቁታቸውን አየው ቢል ሁለቱ ደግሞ ሲገባና ሲወጣ አየን ቢሉ አያስቀጣም። አልዘሞተም። ለዝሙት በቂ አይደለም መረጃው። 3ቱ ብለው አንደኛው ግን እግሮቿ መካከል ተቃቅፈው ምናምን አየው ቢል አለ አይቻልም፣ ተቀባይነት የለውም። ወደዚህ እንዳትደርስ ቁርአን ላይ ብዙ ማስጠንቀቂያዎች አሉ። አትድረስ፣ ደረስክ፣ እንዳንደርስ ይላል እንዴ? እሺ እንዳንደርስ ይሄንን ህግ አንድም ሙስሊም በዚህ 1400 ዓመት ውስጥ አንድም ሙስሊም የደፈረ የለም የዘሞተ የለም እያልከኝ ነው? ይሄንን አላህ ነው የሚያውቀው፣ እኔ አላውቅም። አይደለም ህጉ ለምንድን ነው ፍርዱን ለእናንተ ልተውላችሁ። ኢትዮጵያ ውስጥ አሁን የታሰሩት አቡ ካሊድ ቆይ ተረጋጋና እንዴ። ኢትዮጵያ ውስጥ አሁን የታሰሩት ዘሙተዋል፣ ደፍረዋል፣ እንደዚህ ተብሎ የታሰሩት በሙሉ በ3 ምስክርም እንደዚህ በ2 ምስክርም እየታሰሩ ያሉት ያስጠይቃቸዋል? እንደ ሸሪያው መሰረት ቢሆን አቡ ካሊድ ማስረጃ 4 ማስረጃ ካለ ያስጠይቃቸዋል። 4 መርፌና ክር ብለው አይደለም የሚመሰክሩት እነሱ። ሲገቡ አይተናል ወይንም እዟት አይተናል ወይንም ተቃቅፈው አይተናል ነው የሚሉት እንጂ ሲገባና ሲወጣ እንደዚህ አይተናል ብለው አይደለም። ያስጠይቃቸዋል። በጣም ጥሩ ብዙ አይደለም። ለምሳሌ የሚያስጠይቃቸው እንዴት መሰለ? አሁን ይሄ ማግኘት ያለባት አይደለም እኮ ሚስትዋ ካላገኘችስ ወይም ደግሞ ሌላም ሰው እንደዛ ካላገኘ በድብቅ የሚሰራ ከሆነስ? እኔ አሁን የታሰሩትን ሰዎች ነው የጠየቅኩ። የታሰሩ ሰዎች ሲገባ እንደዚህ ሲያደርግ አይቻለው፣ እንደዚህ ሲገባ ሲወጣ አይቻለው ብለው አሉ። መርፌና ክር ነው ግን አላዩ። ወንጀለኛ ተባሉ። እንደ ሸሪያ ወንጀለኛ ያስብላቸዋል ወይ? ያስብላቸዋል። ጎበዝ። ስለዚህ ይሄ ደግሞ ራሱ የቻለ ሌላ መስፈርት ነው። ዘሙተዋል ያስብላቸዋል። ዘሙተዋል ያስብላቸዋል።
እንደዛ እንዲሆን አንደኛ ማስረጃ 4 ማስረጃ ያስፈልጋል። ካልሆነ ደግሞ ሌላ ህግ አለ። ወንጀለኛ ያስብላችኋል ብለህን ነበር እኮ ካድክ ደግሞ በደቂቃ ውስጥ አሁን መልሰህ ባይዘ እነዚህ እንደንተን ህጉን ለመሸሽ ጤናማ ህግ እንዳልሆነ ገብቶታል። ካስታወሳችሁ ባለፈው ሜሬ የምትባለው ሊገብታ 4 መርፌና ክር ካልሆኑ በስተቀር አያስጠይቀውም የሚለውን ልታሻሽለው ሞከረችና ሱራ 24ን ጠቅሳ አይ አንድም እንትን ካለ በቃ ካየ ይቻላል ወንጀለኛ ለመባል አይነት አለች። ተይቅርብሽ፣ ያኛው የተባለው ስለሌላ ጉዳይ ነው። አይ እንዲህ ካለ እኮ ይቻላል አለች። ተይቅርብሽ አልኳት። ኖ አለች። መልካም። ከዛስ ምን ሆነ? አንደኛው ኡስታዝ ሰምቷታል። ለካ ላጥ አድርጎ ቪዲዮ ምላሽ ሰጠባት። እንዴት አይነት ቅጥፈት ነው! ፈትዋ የተሰጠበትን ጭራሽ ልታርም ትሞክራለች። ይቻላል እያለ 4 ምስክር ባይገኝም ይቻላል እያለ ትሞግታለች ብሎ ማለት ነው። ተረጋጋ፣ ቆይ እና ኧረ ተረጋጋ፣ ገና መግባት ነው። 4 ምስክር ይቻላል የሚለውን አስተምሮ ለውጣ በአንድም ይቻላል እኮ እያለች ትሞግታለች፣ ትከራከራለች ብሎ ጓለ ማለት ነው ተናዶ ኡስታዙ። ስለዚህ አቡ ካሊድም አንዴ ይቻላል አንዴ አይቻልም እያልክ ስትዋሽ ጎንደሬዋ። ስለዚህ አስተምሮታችሁን ጠንቅቃችሁ ወቁ። እኛን ለመከራከር ብቻ ሳይሆን የምታደርጉት አርጉመንቱ ያው ከስር እየሰማሽም ስለሆነ ማለት ነው። ኧረ ቆይ አንዳም ታደረስና ናታ ይህ ብልግና እኮ ነው። ስለዚህ አስተምሮታችሁን ጠንቅቃችሁ አውቃችሁ ነው እኛን ለመከራከር ብቻ እኛን ለመሞገት ብቻ አስተምሮታችሁን ክዳችሁ የምመጡ ከሆነ ፋይል። እኛ ደግሞ ማንን እናስክዳችኋለን? ኡስታዞቻችሁ ደግሞ የውሸት ተናጋሪ ከሆኑ ፈተዋ የሚሰጡት ሙሐመድ ደግሞ በእኔ ላይ የሚዋሽ መቀመጫውን ገሃነም ያድርግ ብሏል። አይ ሙሐመድ እንደዚህ አይነት ህግ ነው የሰጠን እያሉ የሚያስተምሩት ውሸት ይሆናል ማለት ነው። በሙሐመድ ላይ እየዋሹ እየቀጠፉ ነው። መቀመጫቸው ፈተዋ የሚሰጡት የእናንተ ትላላቅ ዑለማዎቻችሁ መቀመጫቸው ገሃነም እንደሆነ መጨረሻ ላይ ጠቅለል አድርጋ እናስረዳችኋለን። ጊዜ ጌታ ጊዜ ጌታ ሰላም ነው። ደህና አለን። እስቲ ቀደል አድርግና ያው እዚህ ጋር በአመለች አረብ ሀገር አሁን አንተ አልኖርክም፣ እኛ እያለን ስለሆነ ህጉን እኛ እናውቀዋለን። አንተው ምንድነው ጥያቄ? ካሁን ሐዲስ ማለት በነገራችን ላይ ምንድነው ሐዲስ? አሁን ላንተ ሐዲስ ፈርድ ነው ሱና ነው? ምንድነው ሐዲስ? አንዴ ሽፍት አድርጎ አሁን ስለኔ ስላወራ መልስ ከቻልኩ ቆይሙታ እስኪ አንዴ ነው ግራም ይገብ እነዚህ ሙስሊሞች ምን የተሳሳተ የተናገርኩት አለ? የተሳሳትኩት የተናገርኩት አለ? ስለኔ ስላወራ ነው። እሺ ወንድሜ ችግር የለውም። እኔ ያመጣሁልህ ምንድነው ቆይ እኔ የተናገርኩት አንቺ የተናገርችውን እና ኡስታዙ የተናገረውን የተሳሳተ የተናገርኩት አለ? ይኸውልህ እኔ ለማረም ምናምን ያልከው ስህተት ነው። ለምን እንደሆነ ታውቃለህ? ቆይ ስማኝ እስኪ እኔ የተናገርኩት ቆይ ፕሊስ ተመለሹ ጋር ኡስታዙ ከዛ አንቺ ረድ ምላሽ የሰጠው ያንን አሁን ያልኩት ስላልተግባባን ነው። ሰውየውም እስከ መጨረሻ ስላላዳመጠ ነው ያልኩ ነው እኔ። ቆይ ሰውየው እስከ መጨረሻ ለማዳመጥ አይደለም። አንቺ ከመጀመሪያው እኮ ስህተት ነሽ። የዛለት አሁኑ ስህተት ነሽ። ረፊ ቅርብሽ እያልኩሽ ክርክር ውስጥ ገባሽና እንደማዋጣሽ እየነገርኩሽ ነበረ። አንድ ሁለተኛ አዳምጪ። ኡስታዝሽ ተሳሳተ አልተሳሳተ ሁ ኬርስ? ያንቺ ኡስታዝ 10 ጊዜ ቢሳሳቱ ነው አገባኝ። እኔ የተናገርኩት አሁን ትክክል ነው ወይንስ የተሳሳተ የተናገርኩት የቀጠፍኩት አለ? ይኸውልህ 4 ምስክሮች የሚለው የቁርአን አያ ነው። እሺ ማንም ኡስታዝ ያለው ንግግር አይደለም። ሚዩት አድርጊ በቃ ተራ ጠብቂ። ቆይ የተናገርከው አለ ላርም ስላልሽ እኔ የተናገርኩት ሚስ ሪፕሬዘንት ያደረግኩሽ ካለ እሱን እንድታርሚኝ እንጂ ክርክሩ ላይ እንመጣበታለን። ስንት ምስክር ያስፈልጋል? እሱ ላይ ስለምንመጣበት ተረጋጊ፣ ተራሽን ጠብቂ። በቃ ስህተት የተናገርኩት ለምን እንደሆነ ታውቃለህ? ስለኔ ስላወራህ እኮ ነው። ስለኔ ስላወራህ ለዛ ነው ያልኩት። በቃ ችግር የለውም። አሁን ሚዩት አድርጊና አዳምጪ። ያወራሁት ትክክል ከሆነ ማለትም ሚስ ሪፕሬዘንት ካላደረግኩሽ እዚህ ያወራነውን ኡስታዝሽ ምላሽ የሰጠበትን እርምቱን ነው ያነሳሁት። አይ አጭበርብራል የምትይ ከሆነ እዛ ላይ እናወራለን። ካልሆነ ግን ቶፒኩ ላይ በኋላ ስለምታወሪ አንተ የጠቀስከው ኡስታዞችም የተናገሩ የቁርአን አያ ነው። እሺ እኔ ደግሞ ያወራሁ የነበረው
አንድ ጥቅስ ዝቅ ብዬ ነበር ሳወራ የነበረ ስለ ምስክር ስለሚለው ብቻ ነበር ሳወራ የነበረው። ከሳታውቂና የጠቀሽው ዝም ብለሽ ነው የጠቀሽው አይደለም። ሙሉን እኮ ገብተን እኮ አነበብ ነው አይደለም? ተከፍቶ እኮ እዚህ ጋር እኮ ሁላችንም እኮ ምራቱን እኔ ሙሉን አውቀዋለሁኝ። ስለዚህ እዚህ ጋር አነበብ ነው አይደለም? ሁላችንም መልካም። እኔ ልጠቀምልሽ አሁንም በምስክርነት ላይ በዝሙት ላይ አሁንም ኡስታዝሽን ሐሰተኛ ታደርግልኛለሽ። ከዛ ገሃነም እንደሚገባ ሳይሻለሁ። በዝሙት ላይ በደንብ አስቢ። በዝሙት ላይ ስንት ምስክር ነው የሚያስፈልገው? 4 ምስክር። እሺ ቴንክ ዩ። በቃ ጨረስ። አሁን ጊዜ ለምን እንደሆነ ታውቃለህ? ለምን እንደሆነ በቃ ጊዜ ከታው ቀጥል። አንድ ነው እያልሽ እየተከራከርኩ ስለነበር ፕሊዝ እፎይ አንድ ያስጨርሳት ሐሳቧን። ምክንያቱም አንድ ነው ብላ ነው የተከራከረችው ባለፈው። አንድ አይደለም እያልኩ እየሞገትኳት 4 ነው የሚያስፈልገው እያልኳት አንድ ይበቃል አንድ ነው እያለች ነበረ። ከዛ አንድ ይህንን ቆረጠና ኡስታዙ እንዴት አንድ ይበቃል ብለሻል፣ አንድ ይሆናል ይቻላል ትያለሽ ብሎ ምን ላይ ሰጠባት። እንደዚህ አይነት ደናቁርቶች ጋር መደናቆር ብዙ አስፈላጊ ስላልሆነ ከስሮና መማሩ በቂዋ ነው። ኤኒዌይስ ስንት ምስክር ያስፈልጋል ነው የምትለው አንተ? ቀጥል። ስንት ያስፈልጋል? አረብ ሀገር ስለምኖር ህጉን ስለማውቀው ምናምን እያልከ ነበረ። የምን ህግ ነው አረብ ሀገር ብንኖር የምታውቀው? ጊዜ ጌታ የምን ህግ ነው የምታውቀው? እያወራ ነው። እኔ እየተሰማኝ አይደለም። ኦኬ አህመድ እንኳን ደህና መጣ። አህመድ ኦኬ ቀጥል አንተ። እሺ እንኳን ደህና መጣ። እሺ አሁን ጥያቄን ቀስ ብለህ በስተክክል ንገረኝና አላዳምጥ። ከዛ በኋላ ደግሞ ስመልስ ታዳምጥ በስተክክል። ኦኬ አንድ ሰው ዘሙቷል ለመባል ስንት ምስክር ያስፈልገዋል? ዘምቷል ብለን እኛ ልንፈርድ አንድ ሰው ዘምቷል ለመባል ስንት ምስክር ያስፈልገዋል? እንደ እስልምና እንደ ሸሪያው ማለት እዚህ ጋር አንድ ጥያቄ ያለኝ መልስልኝ። ማለት ዘምቷል ለመባል ስትለኝ አላህ ዘንድ ዘምቷል ተብሎ ወንጀል እንዲጻፍበት ነው ወይስ ደግሞ እኛ ዘምቷል ብለን የዱንያዊ ቅጣት እንድንፈርድበት? ሸሪያው የማን ነው? እንደ ሸሪያው አልኩ። ሸሪያዊ ስትለኝ ማለት ነው ለምሳሌ ሐድ ያላቸው ወንጀሎች አሉ። ሐድ ማለት ዱንያ ላይ የሚያስቀጡ ማለት ነው። የአላህን ስብሐነሁ ወተዓላ ህግ እንደ ሰው ሙስሊም ሆኖ በሸሪያ ስር እየተዳደረ የአላህን ህግ በሚጥስበት ሰዓት ያን ጥሰት በመጣሱ ምክንያት ዱንያ ላይ የሚቀጣው ቅጣት አለ። ልክ መንግስታት እንትን ብለው እስር ምናምን እንደሚቀጡት ሸሪያው እንዴት ነው የሚቀጣው? ሸሪያው እንዴት ነው የሚቀጣው? ህግ ሲጣስ ሸሪያው እንዴት ነው የሚቀጣው? ለምንም ተናገርኩ ማለት ሸሪያው ፈረሰ ማለት አይደለም። ስለዚህ አንዳንዴ አዳምጡ። ሪፖርት ምን ያጥልሽ ሐሳቡ ላይ ተው፣ እነሱ ተዋቸውና ሐሳቡ ወደ ገደለው ስገባ እኔ
ጥሩ ሀሳብ ነው ያመጣኸው። ምንድነው አሁን አንተ ይሄ ሸሪያ በዛ ዘመን በረሱል ሰለላሁ ዐለይሂ ወሰለም ዘመን ይተገበር ነበረ። አሁን ግን ያለውበት አሁን አረብ ሀገር ላይ ካየ በቴክኖሎጂው ስላለ ቴክኖሎጂውን እየተጠቀሙበት ነው። ስለዚህ የአላህን ህግ ቴክኖሎጂ ተቀበለው እያልከኝ ነው። ቴክኖሎጂ ተቀብሎታል እያልከኝ ነው። ቴንክ ዩ ቪዲዮ እና ፎቶ ማለት ነው አይደለም? ኔክስት ተዘጋጅ፣ ለምታወራን ነገር ተዘጋጅ። ማመጣብህ ስላለ ማለት ነው። እንግባባ። ተረጋጋ እንጂ አንድ ነገር እስልምናን ስትተች ትቀጥላላችሁ። ቀጥል፣ ችግር የለውም። እስልምና ስትተች አንተ በተቃራኒስ ዝሙት ያደረገ በእኔ ምንድን ነው ብለህ ማሰብ አለብህ። ጊዜ ጌታው ለምታወራት ቴክኖሎጂ ብለሃል። ካሜራ፣ ቪዲዮ፣ ፎቶ ምናምን ኔክስት ስለምናወራበት በዛ ዘመን ይኸውልህ የለም ማለት ዲኤንኤም ይቻላል ምናምን ነገር እሱም ሸሪያው ይቀበለዋል አይቀበለው? ተዘጋጅተህ አውራ። ይቀበለዋል ሸሪያው። አሁን ሸሪያውን አሁንም እኛም እንቀበለዋለን። ኦኬ ቴንክ ዩ። ና ከፍ ላድርግህ ደስ እያለኝ ማስረጃ ስጠኝ። ፎቶ ይቀበላል ሸሪያው የሚል የፎቶ ማስረጃዎች፣ የቪዲዮ ማስረጃዎች ባይዘ ውግዝ ናቸው፣ ተቀባይነት የለውም። ይቀበላል በአራት ምስክር ቦታ ቪዲዮ ይቀበላል። በዛ ምክንያት ዝሙት እንደዚህ ይሰጣል የሚል ማስረጃ ስጠኝ። አዳምጥ በእናትህ እፎይ። ደምደም ነው ማስረጃ ስጠኝ። ሐዲስ ነው። እስቲ ተረጋጋ፣ ደግመህ ተረጋጋ። የምትኖርበት ሀገር ላይ ያንተ የምትኖርበት ሀገር ሁ ኬርስ? ከአንተ በላይ ነው ሐዲሱን እና ቁርአኑን የትኛውን ቦታ ላይ ሆኜ አውቀዋለሁ። አንተ የምኖረው ለምን ሳውዲ መካ ውስጥ በዛ ዘመን ይወራውን የዛሬ 1000 ዓመት ተወልጇል እንዴ? ፎቶ ይቻላል፣ በፎቶ ማስረጃ ይሆናል። እንደዚህ ሲገባ ሲወጣ ፎቶ አንስተን ምናምን ከዛ አራት ሰው ባናገኝም ብለህ ልታስብ ትችላለህ። እኔ ደግሞ ከአንተ ቀድሜ ስለማስብ ሸሪዓው በዚህ ጉዳይ ላይ በቪዲዮ በፎቶ ላይ ምን ይላል የሚለውን ጠንቅቄ ስለማውቀው ይቻላል ያልክበትም ማስረጃ ስጠኝ። በነገራችን ላይ እፎይ ቆይ አንተ አዳምጥ። እሱ መረጃ ሊያመጣ ነው። አንዋር ሚዩት አድርግ። ቆይ ጊዜ ጌታው መረጃ ሊያመጣ ነው። እፎይ ይኸውልህ፣ አሁን እኔ ፎቶ ሳይሆን አንድ ሰው ደፈረ ሲባል አዳምጠኝ። አንድ ሴት ልጅን አሁን ደፈራት አይደለ? አሁን ባለንበት ቴክኖሎጂ ሸሪያው ይቀበሏል። የኛ ሸሪያ እንደዚህ ሆነ። አሁን ሐዲሱ ላይ ክርር ያለ ነገር የለም። እኔ በነገራችን ላይ ግልጽ አድርገህ ስለግረ እስልምና አንድ ባለው ነገር በዛ ዘመን ተረት ነው በቃ። ያንተን ተረት ለምን እንሰማለን? መረጃ ከሌለ ውሽዝ አፕዴት ይሆናል እያለን ነው። ግልጽ ላድርግላችሁ እያለ ያለው ምንድን ነው? ክርር እያለ አይደለም። በፊት 4 ተብለን ነበር። አሁን አንድ ካሜራን ቪዲዮም ከመጣ በዛ እንተዳደራለን። አራት ምስክር ነሰሰሪ አይደለም። በቃ እሱን እንተዋለን። ከጊዜ በኋላ አፕዴት የሚያደርግ ነው። ዘመን ያልፍበታል፣ ይሻሻላል። አዳምጥ። አፕዴት ያደርጋል፣ በቴክኖሎጂ ይቀየራል። እነዛ ነው። ስለዚህ ተስማምቻለሁ። ሸሪያው ግን አይቀበለውም ይሄንን። አንዋር ና ተመለስ። አንዋር እየሰማ ነው እያስከነውና ምንም ማድረግ አይቻልም። መረጃ ካላመጣ የአንተ ድምፅ 10 ጊዜ ተይዞ ይቀራል። ተረት እንድታወራ ቤት አይፈቀድልህም። የአንተን ተረት ማን ይሰማል? ሄድና ሙስሊሞች እዛ ቤታችሁ ክፈቱና ሰክሷቸው፣ ምንም አያውቁትን። እኔ ጋር ግን ስትመጣ ለምታወራ መረጃ ትጠየቃለህ። አንዋርም ወጣ መረጃ ታወራለህ። በመረጃ ነው እንጂ እየነገርኩ ነው። ቴክኖሎጂ መረጃ አንጣ። እሺ ናና ሸሪዓው ይቀበለዋል። አሁን አንድ ሰው ደፈረ ሲባል አትበለኝ። 4 ሊትራሊ እንደዛ ብወጣ ነው የሚሻሉ። ልክ አለ 4 መርፌና ክር ሲሆኑ ካልሆነ በስተቀር አይቻልም። እና ቧይደር ይህንን ሳያውቁ ቀርተው ነው። እነ ኡስታዝ እነ ሼኹል ኢስላም እነ ኢብኑ ተይሚያ ከጊዜ በኋላ እንደው በፎቶ ምናምን ማለት ከብዷቸው እሱን ተወሺ። እነ ኡሰሚን ይሄንን ሳያውቁ ቀርተው ነው አሉን የምትሏቸው። ሳያውቁት ቀርተው ነው። አይቻልም። ምክንያቱም ፎቶ ራሱ መሳልም መስራትም ክልክል ነው፣ ሐራም ነው በእስልምና። አይቻልም። ቪዲዮም አይፈቀድም። እሱን ደግሞ መረጃውን ልሰጣችሁ እችላለሁ። እኔ አይቻልም የተባለበትም ማለት ነው። እንደዚሁ እንደ መረጃ ነገር ዝም ብሎ እንትን ሊሆን ይችላል እንጂ ተቀባይነት የለውም። 4 ምስክር ወክሎ መጥቶ ምናምን ወፍ አይቻልም። ቢኒ እንኳን ደህና መጣ። እንኳን ደህና ቆየኝ። እንዴት ናችሁ? ሰላም ብያለሁ። እግዚአብሔር ይመስገን።
ባይዘዌ እንትኖች አሉ፣ ቪዲዮዎች አሉ፣ ብዙ ቪዲዮዎች አሉ፣ ማሳየት እንችላለን። ሪፖርት አረብ ሀገር ውስጥ ዱባይ ውስጥም ኳታር ውስጥም ሪፖርት ተደርገው ነበር ተደፈርን ብለው ከአውሮፓ ሴቶች ሰው 4 ምስክር ማምጣት አልቻላችሁም ተብሎ ፕሪዝን የገቡት የዱባይ መንግስት ፕሪዝን ያስገባቸው ተደፈርን ብለው ሄደው ማለት ነው። እና እንደዚህ አይነት ማስረጃዎች አሉ እንጂ የኖርዌያን ታስታውሳታለህ? ዱባይ ላይ አይ ቲንክ ቪዲዮ ካለ እሷ ቪዲዮ እያለ ቪዲዮ ተቀባይነት የለውም። ማሳየት ይችላል። ያ አይቻልም። ቪዲዮ ተቀባይነት የለውም። ሸሪዓው አይቀበለውም። ተደፈርኩ ብላ ብትልም አልሰማትም። ያ ተደፈርኩ ብላ 4 የወንዶች ምስክርነት ማምጣት ስላልቻልሽ ብሎ የኖርዌይ ዜጋ ናት 16 ወር ወደ እስር ቤት ነው እንትን ያሏት እና የኖርዌይ መንግስት ተከራክሮ ፍሬ ያስወጡታል። ግን ህጉን እንደዛ ነው። ቅድም ሲባል የነበረውን ህጉ ምንድን ነው? ሼኩም ሲናገሩ የነበረው አንድም ሰው በ1400 ዓመት ውስጥ በዚህ ህግ የተፈረደበት የለም ብለዋል። ሊፈረድበት አይችልም። ምክንያቱም 4 ሰዎች የአይን ምስክር ሊገኝ አይችልም። ለዚያውም ደግሞ የአይን ምስክር ሲባል ሲገባ ሲወጣ ያዩ መርፌና ክር ሲሆን ያዩ ማለት ነው። ስለዚህ ይሄ እስልምና ዝሙትን ከሚያስፋፋበት መንገድ አንደኛው መንገድ ይሄ ነው። በጣም የተለጠጠ ነገር በማቅረብ ሰዎች እንደፈለጉ ዝሙት እንዲሰሩ 4 ምስክር ስለማይገኝ በዚህ መልኩ አንደኛው መንገድ ይሄ ነው። በጣም የተለጠጠ ነገር በማቅረብ እና ይሄ ነው። ሼኩም እንዳመኑት በ1400 ዓመት ውስጥ አንድም ሰው አልተፈረደበትም ማለት ህጉ አይሰራም፣ ኢሪሌቫንት ነው ማለት ነው። ሰዎች ስገቡ ይታል መሪም ጎንደር ያው ቆይ ፎይ ይምጣና ከፈቀደልሽ ከሱ ጋር የጀመርሽው ነገር ስላለ ወይም በኋላ ትጨርሻለሽ። አሁን በተነሳው ነገር ላይ ሼኪው ባይዘዌ የሰሞኑ የፎይ ያወጣው ቪዲዮ ምናምን በእስልምናው ዘንድ ትልቅ ተጽዕኖ አምጥቶ ትልቁ ሼኪያቸውን እንኳን እስኪያስጨንቋቸው ድረስ እሳቸው ራሱ ምን አድርጌ ይሄን ያህል ምን አድርጌ የተንጫጫችሁት እስኪሉ ድረስ ነው ተጽዕኖ የተፈጠረባቸው። ባይዘዌ ማለት ነው። እፎይ ተመልሰሃል? ተመልሻለሁ። ቀጥል። ያ እንግዲህ ኢብኑ ተሚያም እንደሚናገረው በዚህ ህግ መሰረት ኢብኑ ተሚያም ይለዋል ኡሰይሚን አስቀመጠው ላይ አንድም ዘማዊ አልተገኘም። ጎንደሬዋ ተገኝቷል ብለሽ ታምኛለሽ? በ1400 ዓመት ውስጥ በእነዚህ አይነት ምስክርነት የመጣበት አለ የተፈረደበት? እኔ እስካሁን አላቅም። ግን ምስክር የሚያስፈልገው ለምንድን ነው ብለህ ነው የምታስበው አንተ? ምስክርነቱ ለምን የሚያስፈልገው? ፍርድ የሚያስፈልገው ምድራዊ ፍርድ እንዲካሄድባቸው ነው አይደለ? ወይ ግድያ ወይ ደግሞ ግርፋት። ለምን የሚያስፈልገው? ዘሙቷል ተባለ። ለዝሙቱ ኡመያ ቀጥይ አታውቂም። በቃ አለቀ። ያረጋኝ እኮ ነው። አለቀ። ከስለ ያተስገባ ከስር ትማር